እጅግ አሳዛኝና ልብ ሰባሪ የሆነ መረጃ ወጥቷል። ይሄ ልብ የሚሰብር አሳዛኝ መረጃ የሁላችንም ትኩረት ይሻል። አሁን እየተስፋፋ ያለው የቁማር ባህል ይሄንን ትውልድ ወጣት ትውልድ የሆነ ጊዜ ላይ ዋጋ ያስከፍለዋል የሚል ትልቅ ስጋት ትልቅ ፍርሃት አለኝ። ኦልሞስት ቤቶች፣ ሰፈሮች ሁሉ ቅያሶች ሁሉ በቆርቆሮ ዛኒጋባ የፑል ቤቶች እንደ ፋሽን እንደ አንድ የሆነ ምንድነው እሱ እንደው ትምህርት ቤት እንደተስፋፋ ያህል ወይም ደግሞ ምን ልበል ህብረተሰቡን የሚጠቅም ሀገርን የሚያሳድግ ያን ጠቃሚ ነገር እንደተገኘ በሚያስመስል ላይ ደረጃ የፑል ቤት ብዛት እዛ ተኮልኩሎ ሲቀጠቅጥ የሚውለው ወጣት ብዛት በጣም አሳዛኝና በጣም ልብ ሰባሪ ነው። በጣም ጎጂ ነው። በወሎ ዩኒቨርሲቲ ደሴ ካምፓስ ትምህርቷን ትከታተል የነበረችው ተስፋ የነበራት ወጣት እህታችን ሊዛ በደረሰባት አሰቃቂ ጥቃት ህይወቷ አልፏል። የጥፋቱ ቀን መስከረም 27 ቀን 2018 ዓ.ም እንደ ኢትዮጵያውያን አቆጣጠር ከግቢ ውጪ በወጣችበት ወቅት ይህ አሳዛኝ ክስተት በአገራችን የሴቶች ደህንነት ምን ያህል አደጋ ላይ እንዳለ ያሳያል። እንዲህ አይነቱ ጭካኔ የተሞላበት ወንጀል ምላሽ ሳያገኝ መቅረት የለበትም። ወንጀሉን የፈጸሙ አካላት በህግ ተይዘው ተገቢውን ቅጣት እንዲያገኙ አፋጣኝ ፍትህ እንጠይቃለን። እያንዳንዱ የጥቃት ሰለባ የሆነው ሰው ፍትህ ሊያገኝ ይገባል። በተመሳሳይ መረጃ እጅግ አሳዛኝ የሆነ ዜና ተሰምቷል። እጅግ የምንወደውን ሰው አጥተናል። በመሰረተ ክርስቶስ ቤተክርስቲያን ለዓመታት ያገለገሉት ኢንጂነር አዳነ ፎላ በክልሉና በመላ አገሪቱ ለዓመታት ወንጌልን ያገለገሉት ወደሚወዱት ጌታ ተሰብስበዋል። ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸውና ለመሰረተ ክርስቶስ ምዕመናን መጽናናትን እንመኛለን። ወንድማችን አባታችን ኢንጂነር አዳነ ከነመልካም ስራ በልባችን ትኖራለ መልካም እረፍት ስሉ በርካቶች የሐዘን መልእክታቸውን ለኛ ግለሰብ እያስተላለፉ ይገኛሉ። ወንድሞቼ እህቶቼ፣ የእግዚአብሔር ዕውቀት እኔና እናንተ አሜሪካ መተን አይደለም የሚያቀን። እግዚአብሔር እኔና እናንተን ኢትዮጵያ ሆነን አይደለም የሚያቀን። እግዚአብሔር እኔና እናንተን አንቺን ገና ሳንሰራ ያውቀናል። ገና ሳንፈጠር ያውቀናል። ደግሞ ማለት ይሄን ቃል በጣም ሰሞኑን ያስተዋልኩት ሳልሰራህ ነው የሚለው። ብዙ አላስተዋልኩትም ከዚህ በፊት እና ግን አሁን ይሄን ፕሮግራም ሳስብ ይሄ ቃል በጣም ሳልሰራ ለካ የሚሰራ የሰራን እሱ ነው። እግዚአብሔር ነው የሰራሽ እህቴ። እግዚአብሔር ያውቅሻል። እግዚአብሔር ያውቅሃል። እዚህ እጅን ከፍ አድርገህ ይሄ በጭንቅላት ውስጥ ስትራግል ለሚያደርገው ነገር እግዚአብሔር ያውቀኛል ብለህ ጩህና ተናገር። አሜን። መጽሐፍ ቅዱስ ሰው በልቡ አምኖ ከዚያስ በአፉ መስክሮ ምን ይሆናል? ይድናል። ልክ እንደዛው ተናገሩት። አሁን በልባችሁ አምናችሁ በአፋችሁ መስክራችሁ ለሚከሳችሁ ከሳሽ በሕይወታችሁ እግዚአብሔር ያውቃል ወይ ለሚላችሁ እግዚአብሔር ያውቀኛል በሉ። ጮክ ብላችሁ በሆድ ሳልሰራ ያውቀኛል በሉ። ወንድሜ በሆድ ሳትሰራ የሚያውቅህ አምላክ ከዚህ በኋላ በሕይወት የሚቀጥለውን ነገር ያውቃል። አሜን። በብዙ ጥያቄ የምንኖር ሰዎች ነን። ብዙ ጥያቄዎች አሉን። ብዙ ስትራግሎች አሉን በሕይወታችን፣ በኑሯችን፣ በትዳራችን፣ በልጆቻችን፣ በቤተሰባችን ብዙ questions አሉን። ብዙ ጥያቄዎች አሉን። ወንድሞቼና እህቶቼ ዛሬ ሌላው መልእክት ትቼ ይሄን እንድናገር የእግዚአብሔር መንፈስ ያስገደደኝ ምክንያት አንተን አንቺን እግዚአብሔር በሆድ ሳትሰራ ያውቀሃል። በእግዚአብሔር ዕውቀት ነው ሕይወት የሚመራው። በእግዚአብሔር ዕውቀት ነው ቤተሰብ የሚመራው። በእግዚአብሔር ዕውቀት ነው ኑሮ የሚመራው። ለምን የምትላቸው ጥያቄዎች አሉ። እንዴት የምትላቸው ጥያቄዎች አሉ። ግን ለነዛ ጥያቄዎች ይሄን መልስ ስጣቸው። እግዚአብሔር ያውቀኛል በሉ። እግዚአብሔር ያውቀኛል። ክብር ለእግዚአብሔር ይሁን። እግዚአብሔር ያውቀሃል ወንድሜ። እግዚአብሔር ያውቅሻል። እና ምን አለው ኤርምያስ? ከማህፀን ውስጥም ሳትወጣ ነው እኔ ለዚህ አገልግሎት የቀደስኩህ አለው። ብዙ ጊዜ በአገልግሎት ስትራግል ስናደርግ ምን እንለዋል? እኔ ለምሳሌ በአገልግሎት ስትራግል ሳደርግ የምለው ለእግዚአብሔር እግዚአብሔር ሆይ ለምንድን ነው ሰው ጠፍቶ ነው አንተ እኔን የአበሻ አገልጋይ ያረከኝ? ምን አለ የአፍሪካ ህዝቦች አገልጋይ ብታረገኝ፣ የኤዥያን የአውሮፓን ህዝቦች በቃ ወተት ህዝብ እኮ ነው። አበሻን ማገልገል እኮ መስማ መቼም ጋሽ ቶሎሳን ማለት አይደለም። እሱ ተመችቶት ነው የሚኖረው። አበሻን ማገልገል በጣም ከባድ ነው ወንድሞቼ።
በጣም ከባድ ነው አበሻን ማገልገል። ኮሪያ ሄጄ እኔ ኮሪያ ሄጄ በስማ ተመኘኋቸው። በቃ ምን አለ እዚህ ጌታ ብትሾመኝ አልኩት። በቃ ለአገልጋዮቻቸው ያላቸው ፍቅር፣ አክብሮት ዱ ኢማጂን እንትና ማነው ያንግቾ 800,000 ህዝብ ነው የሚመራው። 800,000 ሜምበርስ። እኛ 80 እኮ አቅቶናል እንኳን 800። እና አንዳንዴ እንደዚህ ስትራግል እናንተን ማለት አይደለ አሜሪካ ያላችሁትን ፓስተሮች አይመለከትም፣ ኢትዮጵያ ያሉትን ማለት ነው። እግዚአብሔር ያውቀናል። እግዚአብሔር መርጦናል። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። በሆድ ሳንስ የሰራን ከማህፀን ሳንወጣ የቀደሰን አምላክ የሚቀረውንም የእድሜ ዘመናችንን እርሱ ያውቃል። አሜን። we are in good hands ወንድሞችና እህቶች አይዟችሁ። ሃሌሉያ we are in good hands። በጣም በአምላካችን እጅ ነን ያለነው። ምንም አንሆንም። ስለዚህ ና አለው ናትናኤል፣ ና ወደ ኢየሱስ አለው። በቃ ሰው ወደ ኢየሱስ ሲመጣ የህይወቱ ታሪክ የህይወቱ ሁለንተናው በኢየሱስ እጅ ነው። ከሀ እስከ ፐ ያቀናል። ከመፈጠራችን እስከምንሞትበት ቀን ድረስ ያውቀናል። እርሱ በኢየሱስ እጅ ነን ያለነው፣ በኢየሱስ ዕውቀት ነው ያለነው። ዳዊት በመዝሙር 139 ከቁጥር 13 እስከ 16 አዲሱ ትርጉም አማርኛውን ፈታ አድርጎ እንደዚህ ብሎ ይናገራል። መዝሙር 139 ከ13 እስከ 16 አዲሱ መደበኛ ትርጉም እንደዚህ ይላል። አንተ ውስጣዊ ሰውነቴን ፈጥረሃልና በእናቴ ማህፀን ውስጥ አበጅተህ ሰራኸኝ። ግሩምና ድንቅ ሆኜ ተፈጥሬያለሁና አመሰግንሃለሁ። እኔ በስውር በተሰራው ጊዜ አጥንቶቼ ካንተ አልተደበቁም። በምድር ጥልቀት ውስጥም በጥበብ በተሰራው ጊዜ ዓይኖች ገና ያልተበጀውን አካሌን አዩ። ለእኔም የተወሰኑልኝን ዘመናት ገና አንዳች ወደ ምድር ሳይመጡ በመጽሐፍ ተመዘገቡ። አሜን። ለእኔ የተወሰኑልኝ ዘመናት ገና አንዳች ወደ መኖር ሳይመጡ በመጽሐፍህ ተመዘገቡ። ታሪካችን በኢየሱስ መጽሐፍ ተመዝግበዋል። አሜን። ወንድሞችና እህቶች ምንም አትሆኑም። ለምን? በኢየሱስ መጽሐፍ የተመዘገበው ሁሉ መልካም ነው፣ በጎ ነው። ክብር ለአምላካችን ለእግዚአብሔር ይሁን። ጳውሎስ ምን ይላል? የእግዚአብሔር ባለጠግነትና ጥበብ ዕውቀቱም እንዴት ጥልቅ ነው። እግዚአብሔር ባለጠግነት እና ጥበቡ ዕውቀቱም እንዴት ጥልቅ ነው። ወንድሞቼና እህቶቼ እኔና እናንተ ነን ብዙ የማናቀው። እግዚአብሔር ግን ስለ እኔና ስለ እናንተ ጥልቅ ዕውቀት አለው። አይዟችሁ፣ እግዚአብሔር ጥልቅ ዕውቀት አለው። ኢየሱስ ያውቀናል። ከዚያ ኢየሱስ ለናትናኤል መልስ ሰጠው። ምን አለው? ከበለስ ዛፍ ስር ሳለህ ገና ፊልጶስ ሳይጠራህ አየሁህ አለው። ክብር ለእግዚአብሔር ይሁን። ሃሌሉያ። ገና ፊልጶስ ሳይጠራህ። ወንድሞቼና እህቶቼ ገና ነገ ምን እንደሚሆን አታውቁም፣ ግን ኢየሱስ ያውቃል። ገና በሕይወታችሁ ምን እንደሚሆን አታውቁም። ገና በሕይወታችሁ ምን እንደሚመጣ አታውቁም። እግዚአብሔር ግን ያውቀዋል። ገና ፊልጶስ ሳይጠራህ አየሁህ። እና ሌላው የምነግራችሁ ኢየሱስ አይቶናል፣ ያየናል። ከኢየሱስ ዓይኖች የተሰወረ የሕይወት ገጽታ የለንም። ታሪካችን በኢየሱስ ዓይን ታይቷል። ብዙ ሰዎች ቅድም ይገርማል መልእክትም እንደሰማ ነው። ብዙ ሰዎች እግዚአብሔር አያየኝም፣ እግዚአብሔር አያውቀኝም የሚል ስትራግል በሕይወታቸው አለ። ከችግሩ ብዛት ከቻሌንጁ ብዛት እግዚአብሔር አያየኝም፣ እግዚአብሔር አያውቀኝም። አንድ በጣም የቅርብ ወዳጃችን
በስዊድን ሀገር የ50 ዓመት ጓደኛችን አርፏል ሰሞኑን እና በስልክ ከዚህ ከልጆቹ ጋር ያጽናናቸው ያወራውና አንዷ ሴት ምን አለች? እንዴት እግዚአብሔር አባቴ ሲሞት 2 ሰዓት ታግሶ እኔ ትንፋሹን እስከማ ለምን አላደረገም ብላ በቃ በጣም ትንጨረጨራለች። ዋይ ጎድ ዋይ! ዛሬ ብዙ ህዝብ ዋይ ጎድ ዋይ በሚል ጥያቄ ነው የተሞላው። እግዚአብሔር አይቷል። እግዚአብሔር ያየናል። እግዚአብሔር ያውቀናል። በዘፍጥረት 16 ከ7 እስከ 12 ላይ የሳራ ባሪያ የነበረች አጋር ታሪኩን ታውቃላችሁ። ዘፍጥረት 16 7 እስከ 13 ከመቤቷ ኮብልላ ወደ ምድረ በዳ ስትሄድ በቃ ማንም አያየኝም ከዚህ በኋላ ብላ ተማራ አልቅሳ ስትሄድ የእግዚአብሔር መልአክ መንገድ ላይ ተገናኛት። አጋር ወይ ወዴት ነው የምትሄጂው አላት። እኔ ከመቤቴ ኮብልዬ ነው የወጣሁት አላት። እና የእግዚአብሔር መልአክ በሆዷ ውስጥ ስላለው ልጅ ስለ እስማኤል ደስቲኒውን ነገራት። የህይወቷን ደስቲኒ ነገራት። ተመለሽ ወደ ቤትሽ፣ ከመቤትሽ በታች ተገዢ አላት። እና አጋር ሚገርም ነገር ተናገረች። ምን አለች አጋር? እግዚአብሔር ይናገራት የነበረውን የእግዚአብሔርን ስም ኤል ሮይ ብላ ጮኸች። እስቲ አንዴ ኤል ሮይ ብላችሁ ጮኹ እስቲ። አይሰማም? አንዴ መጨረሻ ኤል ሮይ አለች። ምን ማለት ነው? ኤል ሮይ ማለት የሚያየኝን በውኑ እዚህ ደግሞ አየሁትን? በዚህ ምድረ በዳ አየሁትን? ወንድሜ ባለህበት ቦታ ያይሃል። ባለህበት ጥያቄ ያይሃል። በጓዳህ ያይሃል። በስራህ ያይሃል። በህይወትህ በምትቸገርበት ችግር ያይሃል። እኔና ባለቤቴ አሁን 47 ዓመት ሊሞላን ነው ከተጋባን። ከዛ በፊት ደግሞ ወደ 7 ዓመት እንተዋወቃለን። ወደ 55 ዓመት እንተዋወቃለን ከባለቤቴ ጋር። አንዳንድ ጊዜ በአገልግሎት በቤተ ክርስቲያን ባለው ስትራግል ምንም እንኳን የዚህ ሁሉ ዘመን ጓደኛዬ ብትሆንም ሁሉን ነገር አልነግራትም። እሷም አትነግረኝም። እኔም አልነግራትም። ምክንያቱ ምንድነው? ይሄንን ብነግራት ይከብዳት ይሆናል። እሷም ደግሞ እንዳያችኋት ለረጅም ዘመን እግዚአብሔር የትንቢት ስጦታ አላት፣ ልሳን የመተርጎም ስጦታ አላት እና የጌታን ድምፅ ከኔ ይልቅ ትሰማለች። እና ይሄንን ብነግረው ጌታ ያሳየኝን ብነግረው ሊከብደው ይችላል እና ዝም ብዬ ብጸልይበት ይሻላል ትላለች። ማለት አንዳንድ ጊዜ እስከዚህ ድረስ ይሄን ነገር በግል ሕይወቴ ብጠብቀው ነው የሚሻለው። ብናገር ቤተሰቤ ይጎዳል ወይም ደግሞ የትዳር ጓደኛ ይጎዳል ብለናቸው የምናስባቸው ስትራግል የምናረጋቸው ጥያቄዎችና ሐሳቦች ውስጣችን ይኖራል። ግን ወንድሞቼና እህቶቼ ያንንም እግዚአብሔር ያየዋል። አሜን። እግዚአብሔር ያየዋል። እኔ ዛሬ ማለዳ እንደዛ ነው ያልኩት። እስቲ እጆቻችሁን አንሱና እንደኔ የሚያየኝን በሉ። እዚህ ደግሞ አየሁት። የሚያየኝን እዚህ ደግሞ አየሁት። ካሮማ ሻኪ ባኖላ ቦኒያ በየትኛውም የህይወት ኢንቫይሮንመንት ውስጥ እግዚአብሔር ያይሃል። እግዚአብሔር ያውቅሻል። ስትራግል በምታደርጊው ጥያቄና ችግር አይዞሽ እህቴ፣ እግዚአብሔር ያይሻል። እግዚአብሔር ያይሃል። ዘፍጥረት 22 ላይ የአብርሃምን ታሪክ ታውቃላችሁ።
አንድያ ልጅህን ሰዋው አለው። በጣም የሚገርም ነው። አብርሃም አላንገራገረም። በቃ አላንገራገረም። ለመሰዋት አላንገራገረም። ወሰደው። በጣም የመስዋዕቱን እንጨት እንዳውም ልጁን አሸከመው። እርሱ ደግሞ እሳትና ቢላዋ ያዘ። ምን አይነት የእምነት አባት ነው! አሁን እኛ ለትንንሽ ነገር እኮ ነው ተፍረክርከን እግዚአብሔርን የምንጠይቀው። ግን ሰዎች ለምን ማለት ይችል ነበር። ይሄ ሰው ለምን እንዴት ለምኜ 25 ዓመት በኋላ በልቡ በእግዚአብሔር ላይ የጸና ነበር። የዕብራውያን ጸሐፊ ይሄንን ኢንቫይሮንመንት ስለ አብርሃም ምን ብሎ ይናገራል? ቢያርደው እንኳን ቢገለው እንኳን ሕያው አድርጎ እንደሚያስነሳው አብርሃም አምኖ ነበር። ምንም እንኳን ሁኔታዎቻችን ጨለማ ቢሆንም እግዚአብሔር ከዛ ጨለማ ውስጥ እንደገና ያወጣናል። ኢንቫይሮንመንቱ ከባድ ቢሆንም ከዛ ከባድ ኢንቫይሮንመንት እግዚአብሔር ያወጣናል። እና ልጁ ምን አለው? አባቴ ሆይ አለው። እሳቱም እንጨቱም ይሄው፣ የመስዋዕቱ በግ ግን ወዴት ነው አለ። በስመ አብ። አብርሃም እግዚአብሔር የባረከው ሰው የመስዋዕቱን በግ እግዚአብሔር ያዘጋጃል። ወንድሞቼና እህቶቼ በችግር ጊዜ መፍረክረክ ሳይሆን አጌንስ ዘ ታይድ መናገር መቻል አለብን። በችግር ጊዜ አጌንስ ዘ ታይድ የመስዋዕቱን በግ እግዚአብሔር ያዘጋጃል። እስቲ በሉት በደንብ። ውስጣችሁ ችግር አለ፣ እንዴት ይሆናል የምትሉ መልሱ ዛሬ ይሄ ነው። የመስዋዕቱን በግ እግዚአብሔር ያዘጋጃል በሉት። ሃሌሉያ ሃሌሉያ ሃሌሉያ። ይሄ ፊክሽን አይደለም፣ ይሄ ሕይወት ነው። የእግዚአብሔር ሕዝብ የእምነት ሕዝብ ነው። እግዚአብሔር ሕዝብ የእምነት ሕዝብ ነው። ምንም ነገር በሌለበት አምላኩን ያምነዋል። ችግር አለ፣ አዎ ችግር አለ። ጥያቄ አለ፣ አዎ ጥያቄ አለ። ግን የእግዚአብሔር ሕዝብ አምላኩን ያምነዋል። እና ምን ይላል መጽሐፍ ቅዱሱ? እግዚአብሔር ወዳለው ቦታ ደረሱ። እንዴት ይርበደበድ ይሆን? እናንተ አሜሪካ ስለምትሩ ምንም በቃ የሚያስፈራችሁ ነገር ያለ አይመስለኝም እኮ ሳያችሁ። ልጁን የሚያርድበት ቦታ እግዚአብሔር ወዳለው ቦታ ደረሱ። ዋው! እግዚአብሔር ወዳለው ቦታ ልጁን የሚያርድበት ቦታ ደረሱ። እንዴት አይጠይቅም? ሰውየው በጣም ምን አይነት እምነት ውስጥ እንደገባ አላቅም። ምን አደረገ ይላል? መሰዊያውን ሰራ። በቃ እግዚአብሔር ብሏላ፣ መሰዊያውን ሰራ። አትርበደበድም። ወንድሜ ሆይ እህቴ ሆይ አትርበድበጂ። እግዚአብሔር ያለሽን አድርጊ። ምንም አትሆኝም። እግዚአብሔር ጣልቃ ይገባል። መሰዊያውን ሰራ። ከዚያስ እንጨቱን ረበረበ። ከዚያስ ልጁን ይስሐቅን አሰረ በእንጨት። እኔ በጣም የገረመኝ ዛሬ ሳሰላስ እስከዚህ ደቂቃ ድረስ እግዚአብሔር he was so silent፣ ጸጥታ፣ ኳይት። ወንድሜ ሆይ እህቴ ሆይ ጸጥታ አለ በሕይወትህ፣ ዝምታ አለ። እግዚአብሔር ድምፁን አላሰማም። ጠብቀው። for the last second እጁን ይዘረጋል። for the last minute እጁን ይዘረጋል። ልጁን አስሮ እንጨት ላይ አጋደመው። አይገርምም? ዋው 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 ዋው! እና እስከዛስ ቢላዋውን አነሳ። እስከዛ ድረስ God was quiet። አንተ እኮ ልጅ እኮ ነው። ከ25 ዓመት በኋላ ልመና የተገኘ ቢላዋውን እስኪያነሳ እግዚአብሔር ኳይት ሆነ። እንደዚህ አንስቶ እንደዚህ ሊያደርግ ሲል እግዚአብሔር መጣ።
እግዚአብሔር የመጨረሻዋ ሰከንድ የተስፋ አምላክ ነው። እግዚአብሔር የመጨረሻዋ ደቂቃ የተስፋ አምላክ ነው። አይዞ የእግዚአብሔር ሕዝብ አይዞ፣ ያይሃል፣ አይዞሽ፣ ያይሻል። ከዚያ አብርሃም የሚለውን ድምፅ ሰማ። አንድያ ልጅህን ለኔ አልከለከልክምና በእውነት እግዚአብሔርን የምትፈራ እንደሆንክ አውቃለሁ። እግዚአብሔር በችግሮቻችን ቴስት የሚያደርገው አንዱ ቴስቲንግ ፔፐር እግዚአብሔርን መፍራት አለመፍራታችንን ነው ቴስት ማድረግ የሚፈልገው። ዛሬ የፋሚሊ ስብከት ብሰብክ ኖሮ እነዚህ ሁለት ነገሮች ነበር የምሰብከው። እግዚአብሔርን የሚፈራና ትእዛዙንም እጅግ የሚወድ ሰው እጅግ የተባረከ ቤተሰብ ነው የሚል መልእክት ነበር የምሰብካችሁ። መዝሙር 112 10 ትልልቅ በረከቶች አሉበት። እግዚአብሔር ሁል ጊዜ ቴስት የሚያደርገው እግዚአብሔርን መፍራታችን። የእግዚአብሔር ፍርሃት ውስጣችን አለ ወይስ የለም? ከዚያ እግዚአብሔር አቁም አለው። ከዛ አብርሃም አይኑን ድንገት ሲያቀና በእጽ የታሰረ በግ አየ። አላየውም እኮ በፊት። ወንድሜ ሆይ ላንተ ችግር መፍትሄው ሰምዌር በዙሪያ ተቀምጧል። እግዚአብሔር እየፈተነህ ነው። ፈተናውን እስክታልፍ ድረስ ብቻ ነው የሚጠብቀው። ገና አሁን ካለበት ህይወት የሚበልጥ ነገር አዘጋጅቶልሃል። ሐዋሳ ቢሆን አሜን ብሎ ቆሞ ያጨበጭብ ነበር። እናንተ ግን ስቀልድ ነው። ዋው! ይሄ አሁን ነው ጋሽ ቶሎሳ እዚህ መድረክ ላይ የተገለጠልኝ። የፈተናዎቻችን ምላሽ በዙሪያችን አለ፣ በአጠገባችን አለ። አይዞ የእግዚአብሔር ሕዝብ አለ፣ በአጠገብህ በዙሪያ አለ። አብርሃም አላየም፣ በጉን አላየም። ያም ፈተና ሲያልፍ እግዚአብሔር አይኖቹን ከፍቶ በጉን አሳየው። ፈተናውን እስክናልፍ ነው። ታላቅ ነገር ከፊታችን አለ። ታላቅ ነገር በዙሪያችን አለ። ገና ከዚህ የሚበልጥ ነገር ታያለ። አሁን ካለህበት ህይወት ከዚህ የተሻለ ህይወት ታያለ። አብርሃም ያንን ቦታ ያህዌ ይርኤ አለው። ዛሬ መቼም በጣም ይቅርታ አድርጉልኝ፣ ያው ህፃን ስላረኳችሁ። ከገጠር የመጣ ሰባኪ ያው እንደዚህ ነው የሚያደርገው። እዚህ ጮክ ብላችሁ ያህዌ ይርኤ በሉት። እኔ እንዴት አምናለሁ መሰለ? አመንኩ፣ ስለዚህም ተናገርኩ። አመንኩ፣ ስለዚህም ተናገርኩ። አየ ሚራክል የሚመጣው ስትናገረው ነው። እስቲ ተናገሩት፣ ያህዌ ይርኤ በሉት ጌታን። ያህዌ ይርኤ። ያህዌ ምን ማለት ነው? እግዚአብሔር ያያል። የሚያምን ሰው አለ እዚህ? የማያምን አለ እዚህ ቤት? እግዚአብሔር ያያል። እግዚአብሔር ያያል። ህመምህን ያያል። ጥያቄህን ያያል። ችግርህን ያያል። ቋጠሮን ያያል እና መፍትሄውን ያመጣልሃል። በዙሪያው ነው ያለው። መፍትሄው ቅርብ ነው። እግዚአብሔር ያያል። ንገረው ለሚከስ ጠላት፣ እግዚአብሔር ያያል በለው። እግዚአብሔር ያያል በይው። ሃሌሉያ! ይቅርታ ስለ ጮኩባችሁ። እኔ 55 ዓመት በሙሉ የኖርኩት ያደግኩት በጴንጤቆስጤ ቤት ነው። ስለዚህ ጴንጤቆስታልስ አንዱ ምልክታቸው ይጮኻሉ። ለምን? ቃሉን ያምናሉ፣ መንፈሱን ያምናሉ፣ ኃይሉን ያምናሉ፣ እግዚአብሔርን ያምናሉ። ሃሌሉያ! ካራማሺ ካፖሪያባ
ከባሮ ለማሻዶራ ባላቦር ሃሌሉያ ሃሌሉያ። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። ሃሌሉያ ሃሌሉያ። እና ኢየሱስ ምን አለው ናትናኤልን? ያመንከኝ አለው ኢየሱስ፣ ያመንከው ከበለስ ዛፍ ስር አየው ስላልኩ ነው አለው። በቃ ለዚህ ይሄ እኮ ገና ቢግኒንግ እኮ ነው አለው። ይሄ ገና በጣም ይሄ እኮ በጣም ትንሽ ነው ናትናኤል፣ ይሄን ስላልኩ ነው ያመንኩ። ይሄ እኮ ጥቂት ነገር ነው ያልከው። ገና ከዚህ የሚበልጥ ነገር ታያለህ